ስለዚህ እግዚአብሔር ክርስቲያኖች ጋር ሲመጣ እኔ እግዚአብሔር ነኝ ወይም ደግሞ እኔ ያህዌ ነኝ፣ ሙስሊሞች ጋር ሲመጣ እኔ አላህ ነኝ እያለ ነው ያስተማረው ነው እያልከኝ ያለኸው? አላህ ብሎ ነው ያስተማራቸው። የኢትዮጵያ ክርስቲያኖች እግዚአብሔር ብለው ስም አውጥተውለት ነው። ነብያቶች ራሱ አያውቁትም አልኩህ እኮ። አንድም ነብይ እግዚአብሔር ብሎ የጠራ የለም። በገዛ አንተ አትስማማም? እግዚአብሔር የሚለው ቃል አያስማማህም? ጭራሽ ከመጽሐፉ ጋር ይጋጫሉ እያልኩህ እንዴት ብለን ነው ከኛ ጋር ሊስማሙ የሚችሉት? መጽሐፉ ላይ ራሱ ነብያቶች ኢየሱስም ጭምር እግዚአብሔር ብሎ አስተምሮ አያውቅም እያልኩህ ነው። እንግዲህ አሁን እኔ ይህንን ነገር እንደ መሰለ ማስቀመጥልህ የቋንቋ ጎድ ለምሳሌ ይላል። እኔ እግዚአብሔር ከሆነ ጎድ እግዚአብሔር ማለት ነው ለኔ እግዚአብሔር ጎድ የሚለው ቃል አላህ ብትለኝ በአረብኛ ነው በአማርኛ አይደለም አላህ። እሺ አንዴ እባክህ እግዚአብሔር የሚል ስም ነብያቶች ወይንም ኢየሱስ ክርስቶስም ጭምር አስተምረዋል ብለህ ታምናለህ? እኔ አላስተማሩም፣ ግን እኔ እግዚአብሔር ተብሎ በመተርጎሙ ግን ስህተት ነው ብያለሁ። ስለዚህ የአምላክን ስም እግዚአብሔር ብሎ የጠራ ማንም ነብይ የለም። እግዚአብሔር የሚባል አምላክ አይታወቅም። እሺ ሌላ ክርስቲያን አለ? ንጉስ አይዋ አሰላሙ አለይኩም ሁዙ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? እንዴት ነው? የኔ ጥያቄ በስደት ላይ ያለ አንድ ወንድም ሲሞት አልተቀበረም፣ ሶላትም አልተሰገደበትም። ይህ እንዴት ይታያል? አልተቀበረም ነው ያልከው? አልተቀበረም፣ አልተሰገደበትም እና ይህ እንዴት ነው የሚታየው? ይቀሰቀሳል ወይ የውመል ቂያማ? የቀብር ጥያቄ ያለበት ወይ ነው ጥያቄ ወይንስ ምንድን ነው? አይቀርም። ማንኛውም ሰው የሞተ ሰው እንስሳት በልቶት ቢሞትም ከቀብሩ ይቀሰቀሳል። አምላክ አላህ ሱብሓነሁ ወተዓላ ያስነሳቸዋል። ይሄ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስረድተውናል። ሐዲስ ላይ ሲናገሩ ምን አሉ? ከእናንተ በፊት ከነበሩ ሰዎች መካከል አንድ ሰው ነበር አሉ። ያም ሰው ልጆቹን ምን ብሎ ተናዘዛቸው? ልጆቼ ሆይ አደራ ስሞት አስክሬኔን አቃጥሉት፣ ልክ አመድ ሲሆን ጊዜ ዋላ ይበትኑት አላቸው። ይህን የምላችሁም በጣም ኃጢአተኛ ሰው ነኝ፣ በዚህ በኃጢአቴ ከአምላኬ ከአላህ ፊት መቆምን አፍራለሁኝ አለ። አላህን እፈራለሁኝ አለ። ገብታችኋል? ሰውየው ባለማወቅ ነው ይሄን እያደረገ ያለው፣ ጃህል ስለሆነ ነው። ግን አማኝ ነው። ገብታችኋል? ከእውቀቱ አናሳ የሆነ አማኝ አይታችሁ አታውቁም? ልክ እንደዚያ ሆኖ ነገር ግን በውስጡ የአላህ ፍራቻ አለው። ይሄ ሰው በኃጢአቴ ከአላህ ፊት መቆምን አፍራለሁኝና ከእርሱ ፊት እንዳልቆም ብሎ ይሄ ሰው አቃጥሉኝና አስክሬኔን አመድ ሲሆን በትኑት አለ። ልጆቹም ይህን ኑዛዜ የፈጸሙ። ልክ ሲሞት ጊዜ አቃጠሉት፣ አስክሬኑን አመድ ሲሆን በተኑት። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥለው ሲናገሩ ምን አሉ? አላህም ይህን ሰው አስክሬኑን ወዲያው ሰበሰበና ከፊቱ አቆመዋል። ጠየቀው። እያወቀ አላህ ሱብሓነሁ ወተዓላ ይጠይቃቸዋል ባሪያዎቹን፣ ባሪያዬ ሆይ ያን እንድታደርግ ምንድን ነው ያነሳሳህ አሉ። ከዚያም ይሄ ሰው ጌታዬ አላህ ሆይ በኃጢአቴ ከአንተ ፊት መቆምን አፍሬ ነው አለ። አንተን ፈርቼ ነው ያንን ያደረግኩት አለ። አላህም ምን አለው? እኔም በመፍራትህ ምክንያት ስለ ኃጢአትህን ሁሉ ምሬልሃለሁኝ አለ። ያ ነው። ስለዚህ ከዚህ ምን ማስረጃ እንወስዳለን? ሰውየው የፈለገ ቢቃጠልም እንስሳት ቢበላውም ውሃ ውስጥ ገብቶ ቢሞትም ገብታችኋል አይደል? ሁሉ በፈለገ መንገድ ቢሞት የመቀስቀሱም ማይቀር ነው። አላህ ሱብሓነሁ ወተዓላ ያስነሳቸዋል። በቁርአን ላይ ሲናገር ምን ይላል? ዘዐመ አለዚነ ከፈሩ አን ለን ዩብዐሱ ቁል በላ ወረቢ ለቱብዐሱና፣ እነዛ የካዱ ሰዎች አንቀሰቀስም ብለው ሞገቱ ይላል። በጌታዬ በአላህ ስም ላለሁ ትቀሰቀሳላችሁ በላቸው፣ ከዚያም እያንዳንዳቸው እንደየስራቸው ትመነዳላችሁ። ይህን ማድረግ በአላህም ላይ ገር ነው በላቸው እያለ ይናገራል። ስለዚህ ሁሉም ሰው ይቀሰቀሳል በየትም ሁኔታ ላይ ይሙት። ሶላት ካልተሳከ ሳይሰገድበት የሞተ ሰው እንግዲህ ካሉ ሰዎች ሊሰግዱበት ይገባል። ሰውየው ሙስሊም እስከሆነ ድረስ ሊሰገድበት ይገባል።
ያንን ሳይሰግዱበት በሞታቸው ምንም በሱ ላይ የሚያመጣው ነገር የለም። በሱ ላይ የሚያመጣው ነገር የለም። እንደ ስራ አላህ ሱብሓነሁ ወተዓላ ይመነዳል። እሺ እሺ፣ መርሃባ ጀዛኩሙላህ ኸይር። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? አልሐምዱሊላህ። ሁሱ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሌላ እምነት ተከታይ ነበርና የሆነ መጠየቅ የሚፈልገው ጥያቄ ነበር። ስለ ሙፍቲውም ጠየቀኝ። እስልምና ቁርአን ላይ ግደሉ ይላል ምናምን ነገር እያለኝ ኖ ይሄ ነገር እንደዚህ አይደለም ገብተህ መጠየቅ ትችላለህ ብዬው ነበርና አሁን አጠገቤ ነው ያለው እና ሙፍቲውን ለምንድነው የምትቃረኑት ምናምን ነገር አለኝ። እሱንም አንድ ላይ ትጠይቃለህ ብዬው ነበር። እስቲ ይጠይቅ፣ አጠገቤ ነው ያወራክ ኡስታዝ። እሺ ሰላም፣ እንዴት ነህ ኡስታዝ? ሰላም ነው። እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። ማን ነው? አለን። ክብሩ ይስፋ። አሁን እኮ ከስራ እየተመለስን አንዳንድ ጥያቄዎችን ጠየቁት ጓደኛዬ ነውና ኪያር፣ እስኪ እንደው ለምንድን ነው እንደዚህ አይነት የተለያዩ ኔጌቲቭ ኮሜንቶችን አየሁኝ ትላንትና ፌስቡክ ኮሜንት ላይ። ለምንድን ነው ግማሽ ሰው ይወዳቸዋል፣ ግማሽ ሰው ጥላቸው ለምን መጣ ብዬ እንደው እንዲሁ ወንደር አደረኩና ጠየቅኩት። እንደዚህ ብሎ ነገረኝ። የሆነ ነገር አለኝ፣ ብዙ መለሳለስ ያበዛሉ አይነት ነገር ሲለኝ፣ ለምን እንደዚህ አልክ? ምን ችግር አለው መለሳለሱስ? ያው ሌላ እምነት ጋር አብሮ ለመኖር የሌላውን እምነት ማክበርና ህጉን በማለቴ ባትከተለው እምነቴ ብለህ ህጋቸውን መቀበል ማክበር ግድ ነው። ያ ነው ወይ እንደዚህ ያስጠላቸው አልኩኝ። አይ ብሎ ሌላ ነገር ነገረኝ ጓደኛዬ። እስኪ እንደው ላይቭ አለ ገብቷል እሱን እንጠይቀው ምናምን አለኝ። እስኪ እሺ ያልኩት እንደውም መኪናውን ጥጋ ሲዘን ነው እየጠየቅን ያለ ነው። በምንድን ነው ቤዚካሊ ጥያቄው ምንድን ነው? እስልምና ሲመካ በእምነት ከመጣ ምንድን ጅሃድ የሚባለው ነገር እንዴት ነው? በቁርአን ምን ይባላል? ቁርአን ላይ አለ የሚባል ነገር ከልጅነት ስንሰማው ያደግነው ነገር ነው። እምነት ቢነካ ምን ያዛል እስልምና? እኔ ሙስሊም ቤተሰብ አለኝ። አያቴ ሙስሊም ነው፣ አጎቶቼ ሙስሊሞች አሉ። ግማሽ ክርስቲያን ግማሽ ሙስሊም ነው። እንደዚህ አይነት ነገር እንዳለ እንግዲህ አውቃለሁኝ። ቁርአን ከፍቼ አላነበብኩም አልኩት። እንዲሁ ግን ሲባል እንሰማለን። አንድ ሰው እስልምና ቢሳደብ፣ ስለ እስልምና መጥፎ ነገር ቢያወራ፣ ለምሳሌ ወይ ደግሞ መስጂድ ላይ የሆነ ነገር ቢያደርግ ምን ይላል እስልምና የሚለውን እስኪ እኔም እንደው ብዙ አላወኩም ስላለ እስኪ አንተ አብራራለን። እሺ አንድ ሰው ጂሃድ የሚባለው እሱን ላስረዳቸው። አንድ ጂሃድ ብሎ ማለት ቀጥታ ትርጉሙ ትግል ማለት ነው። ትግል ማለት ነው። ያም በሃይማኖት ሊጋደልህ የመጣን አካል በክብርህ ላይ ሊተላለፍና ሊጋደልህ የመጣን አካል ከራስህ በመከላከል የምታደርገው ትግል ጂሃድ ተብሎ ይጠራል። ይሄ ማንኛውም ንጹህ አእምሮ ያለው ሰው የሚቀበለው ነገር ነው። አንተ አንድ ሰው መጥቶ ሊጋደልህ ከፈለገ የዛኔ ልትከላከል ይገባል ከራስህ አረንድ። ያ ነው ጂሃድ የሚባለው። አላህ በቁርአን ላይ ይናገራል። ምን አይነት ሰዎችን ነው ተዋጉ እያለ እየተናገረው? ለመሆኑ ዝም ብሎ ንጹሃኖችን ግደሉ ብሏል አላህ? በፍጹም አላለም። ወቃቲሉ ፊ ሰቢልላሂ አለዚነ ዩቃቲሉነኩም አለ። እነዚያን በአላህ መንገድ ላይ የሚጋደሏቸውን ተጋደሏቸው አለ። ሰውየው በአንተ ላይ ድንበር አልፋለሁ ወሰን አልፋለሁ ብሎ ከመጣ እስክስታ የመታ አትጠብቀው። ከራስህ መከላከል ግድ ይላል። ነፍስህን እስኪያጠፋ ድረስ መጠበቅ የለብህም። አየህ፣ ለመጀመሪያ ጊዜ ጂሃድ ሲደነገግ የወረደው የቁርአን አንቀጽ ምንድን ነው? ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ አለ። ለእነዚያ ለተበደሉ ሰዎች፣ ለተገፉ ሰዎች ከራሳቸው እንዲከላከሉና እንዲዋጉ ተፈቀደላቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ ላይ ለ13 ዓመት ያክል ሲያስተምሩ ጂሃድ አልተደነገገም ነበር። ጸጥ ብለህ አስተምር ነበር የተባሉት። ከዛ እስኪያሳድዷቸው ድረስ ለምን ይመስላል ወደ ኢትዮጵያ ሄዱ ተሳደዱ ያሏቸው? ጂሃድን ላለማድረግ እኮ ነው እንጂ ይችሉ ነበር እዛው መከላከል። ግን ሰላም ለሚፈልግ እምነት ነው። እየሸሹ መጨረሻ ላይ ወደ መዲና ድረስ ተከትለዋቸው መጡ። አንተም ስደት ውጣ ሙሐመድ እስኪላቸው ድረስ ከዛ ስደት ወጡ። ጭራሽ መዲና መጥተው አሁንም እንገድልሃለን አሉ። በዚህ ጊዜ አላህ ሱብሓነሁ ወተዓላ በኑ ከለፋችሁ የመከላከልን ስርዓት ጀምሮ አላቸው። የዛኔ ከራሳቸው መከላከል ተጀመረ ጂሃድ።
ታዲያ ጂሃድ ሲባል ጊዜ በእምነት ሊዋጋ የመጣን አካል ወይንም ሊጋደል የመጣን አካል ብቻ ነው ወይ ከተባለ አይደለም። አማኝ ሆኖ ራሱ ጥፋትን የሚያደርግ ከሆነ ሰላማዊ ሰዎችን እጋደላለሁ የሚል ከሆነ ይሄንንም ተጋደሉ ብሏል። የሚገርም አላህ በቁርአን ላይ ሲናገር ምን ይላል? ወኢን ጣኢፈታኒ ሚነል ሙእሚኒነ እቅተተሉ ፈአስሊሑ በይነሁማ ፈኢን በገት ኢሕዳሁማ ዐለል ኡኽራ ፈቃቲሉ ለቲ ተብጊ ሐታ ተፊአ ኢላ አምሪላህ ፈኢን ፋአት ፈአስሊሑ በይነሁማ ቢልዐድሊ ወአቅሲጡ ኢነላሀ ዩሒቡል ሙቅሲጢን አለ። ወኢን ጣኢፈታኒ ሚነል ሙእሚኒነ እቅተተሉ አለ። ሁለት ጭፍሮች ከምእመናን የሆኑ ቢጋደሉ አለ ቢጣሉ አማኝና አማኝ ፈአስሊሑ በይነሁማ በመጀመሪያ በመካከላቸው አስታርቋቸው አለ። የማስታረቅን ስራ ስሩ። ፈኢን በገት ኢሕዳሁማ ዐለል ኡኽራ አንደኛዋ ጭፍራ ግን በሌላኛዋ ጭፍራ ላይ ድንበር ካለፈች ፈቃቲሉ ለቲ ተብጊ ያቺ ድንበር አላፊዋን የምእመናን ጭፍራ ተዋጓት አለ። አየህ አማኝን ብቻ ከሃዲን ብቻ ሳይሆን ተዋጉ ያለው አላህ አማኝም ሆኖ ሰላምን የማይፈልግ ከሆነ ወሰን የሚያልፍ ከሆነ በሰላማዊ ሰዎች ላይ ይህንን ጂሃድ አድርጉት ተዋጉት አለ። ስለዚህ ጂሃድ ግንዛቤው ምን እንደሆነ ተረዳህ? ወሰን ኃላፊዎችና ሰላምን የሚበክሉ ሰዎችን እነርሱን አቁሙ፣ ይህን ረብሻችሁን ለማለት የተደነገገ የሆነ መንገድ ነው ጂሃድ ብሎ ማለት። ስለዚህ ወቃቲሉ ፊ ሰቢልላህ ለዚነ ዩቃቲሉነኩም አለ። ስለ ከሃዲያኖችም ሲናገር እነዚያ የሚጋደሏችሁን ብቻ ተጋደሉ አለ። ሌላዎቹን ሰላማዊ ሰዎችን መንካት አይቻልም። ለዚህም ነው ቀጥሎ ምን አለ? ወላ ተዕተዱ ድንበር እንዳታልፉ ወሰን እንዳታልፉ አለ። ምን ማለት ነው? ወሰን አትለፉ ማለት ያልተጋደሏችሁን እንዳትነኩ ማለት ነው። አየህ፣ ስለዚህ ሰላማዊ የሆኑ ሰዎችን መንካት አይቻልም፣ በፍጹም አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም የሚገርምህ ለጂሃድ ሲልኳቸው ሰሃቦቻቸውን ምን ይሏቸው ነበር? ላ ተቅቱሉ ጥፍለን ሰጊረን ወላ ሸይኸን ከቢራ ወላ እምረአተን ወላ ቅሲሰን ወላ ራሂበን ይላሉ። አደራ ህፃናቶችን እንዳትገሉ፣ የካህዲያን ልጆችን ማለት ነው። ሴቶችንም እንዳትገሉባቸው፣ ሽማግሌዎቻቸውንም እንዳትገሉባቸው፣ ቀሳውስቶቻቸውን እንዳትገሉባቸው፣ መነኩሴዎቻቸውን እንዳትገሉባቸው። አያር በቤተ አምልኮ ያለን ቀሳውስት እንዳትገሉ እያሉ ይናገሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ሰይፍ ይዞ ሊጋደል የተጋበዘን አካል ብቻ ነው የዛኔ ከራስ የምትከላከለው። የዛኔ ለእርቅ ከወረዱ ራሱ ለጂሃድ ሂዳችሁ እንታረቅ ካሉ ለእርቅ ወረዱ ሙሐመድ ይላል። ይገርም አላህ በቁርአን ላይ ይላል ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ ይላል። ሰላምን የሚፈልግ እምነት ነው። ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። እነርሱ ቀጥ እስካሉላችሁ ድረስ ሰላም እስከሆኑ ድረስ እናንተም ሰላም ሆኑላችኋል። አላህ ሰላምን ነው የሚፈልገው። ግን አሻፈረኝ ካለስ እዋጋለሁ ካለ እጋደልሃለሁ ካለ የዛኔ ከራሳቸው ተከላከሉ አለ። ይሄ ከራሳችን የምንከላከልበት መንገድ ነው ጂሃድ ብሎ ማለት። ብዙ ሰው የሚመስለው ምንድነው ጂሃድ ሄዶ መጨፍጨፍ ምናምን ሰዎችን ላ ያ አይደለም፣ ያ ኃጢአት ነው። ሰላማዊ የሆነ ሌላ እምነት ተከታይን መግደል የገነትን ሽታ እንዳናገኝ ያደርጋል። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ሰላማዊ የሆነን ከሙስሊሞች ጋር ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ብለውና አያርላ ይሄን ብሎ ተናግረዋል። እሺ ቴንክ ዩ ብራዘር። አይ በጣም ለማብራሪያው አመሰግናለሁ። ምንድነው የፈለኩትን መልስ ነው የመለስክልኝ ጓደኛዬ። አንተ ትክክለኛው መልስ ነው የመለስከው። እኔ እንዳልኩ ቁርአን ከፍቼ ባላነብም ከቤተሰቤም ግማሽ ሙስሊም አለ ስላልኩ ማከብረው እምነት ነው። የራሴ እምነት እንዲከበርልኝ የሌላውን እምነት ስለማከብረው ማከብረዋለሁ። ልጁ እኔ ጋር ያለው ጓደኛዬን ያላወቀው ይላል እንደዚህ አይነት ነገር አለ። እምነት ከተነካ የሚለውን ነገር ኦልሬዲ አብራርተዋል። ብዙ ማብራሪያ አያስፈልገውም እና መልሴን አግኝቻለሁኝ። አመሰግናለሁ ብራዘር። ደግሞ ከዚህ በኋላ መተን እናወራለን። እሺ ነው ወንድምሽ። ወአለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። የሆነ ጥያቄ ነበረኝ። የወንድሜ ምስት ኒካ ከታሰረ 2 ዓመት ሆኗል። መሀል ላይ የተጣሉና እሷ ደግሞ ወረበል ካባ እኔ እሱን ማግባት አልፈልግም አለችኝ። ይሄ ኒካ እንደተፈታ ይቆጠራል ወይ?
የምለውን ነጥብ ለመጠየቅ ነው። እሷ እንደዚህ ስላለች ኒካህ አይወርድም። ኦኬ፣ እሱን ለመጠየቅ ነበር። ጀዛከል አያክ ፈትቻለሁ ብትልም አይወርድም። እሺ ጥያቄ አለ ጠይቅ። እኔ ነኝ ኡስታዝ እና ስልኬ 8% ደርሷል እየዘጋብኝ ነውና ቻርጀው ነው የማወራው፣ ግን በቃ እየወረደ ነው እንጂ ቻርጅኩት። መርሐባ። እሺ ጂዚያ ሲከፍሉ ባሪያ አድርጓቸው የሚለውስ ይላል። ቆይ አንዴ ላውራራላት። እችን ክርስቲያን ወይም ክርስቲያን ልጅ እሱ የሚናገረው ስለምን መሰለሽ? ዝም ብሎ ሄዶ የማንኛውንም እምነት ተከታይ ምናምን ሳይሆን ለምሳሌ የሙስሊም ሀገር ሙስሊም መሪ ነው የሚያስተዳድራት፣ በእነሱ ቁጥጥር ስር ሆነች። ገብታችኋል? በቁርአንና በሐዲስ ይተዳድራል። በዚያች ሀገር ላይ አይሁዶችና ክርስቲያኖች ካሉ ወይንም የሌላ እምነት ተከታይ ካሉ መጀመሪያ ዳዕዋ ይደረግላቸዋል፣ ወደ ኢስላም ጥሪ ይደረግላቸዋል። አንቀበልም ካሉስ እንገድላቸዋለን? ላ አንገድላቸውም። በዛቸው ሀገር የሚኖር ሙሉ መብት ይሰጣቸዋል። ግን ምን ይከፍላሉ? ግብር ይከፍላሉ። ባጭሩ ይሄ ነው፣ ግብር ይከፍላሉ። ሙስሊሞች ይከፍላሉ ወይ ከተባለ ሙስሊም ከግብር እጥፍ የሆነ ዘካ የሚባል አለበት። ያንን መስጠት ይጠበቅበታል። እርሱ ዘካ ካልሰጠስ እሱንም እንዋቀዋለን። ገብታችኋል አይደል? መስጠት አለበት። ያ ነው። ስለዚህ ሁላቸውም ያን የሚከፍሉትም እነዚህ የሌላ እምነት ተከታዮች ምንድን ነው ከተባለ መቼም አንድ ሀገር ላይ ሲኖር ጊዜ አንድ ግለሰብ ለሀገሪቱ ማስጠበቂያ የሚሆን የወታደር የፖሊስ የብዙ አለበት መንግስት። ያንም ደግሞ የሚከፍለው ከህዝቡ በሚገኘው ነው አይደለ? የዛኔ እነዚህ ሰዎች የሚከፍሉት ዞሮ ዞሮ ለምንድን ነው ከተባለ ለራሳቸው ደህንነት ማስጠበቂያ እንጂ ሌላ አይደለም። ግብር የሚከፍሉት ማለት ነው። ቦታቸዋል። ያን አልከፍልም ቢል የአንድ ሀገር መንግስት ግብር አልከፍልም ቢል ዶክተር አብይ እዛ ይለቀዋል ሰውየውን። እያንዳንዱ ነጋዴ ዛሬ ግብር ይከፍላል አይደለ? ለሚሰራበት ሀገሪቱ ላይ ያን አልከፍልም ቢል በሰላም መስራት ይችላል? አይችልም። አይችልም። ይዘጋበታል፣ እርምጃ ይወስድበታል። የተለየ ነገር አይደለም። ኢስላም ያስቀመጠ ይሄ ነው። ግብር እየከፈሉ ይኑሩ አለ። በቃ ገብታችኋል? እምነታቸውን ማስለቀቅ ይቻላል ወይ? አይቻልም በፍጹም። ግብር ከፍለው እምነታቸውን በስነ ስርዓት በዛች በሀገሪቱ ላይ ማስኬድ ይችላሉ፣ መቀጠል ይችላሉ። ያ ነው ሐታ ይዕጡል ጂዝየተ የሚናገረው። እሺ እና አንድ መልእክት ነበር ከፈቀዱኝ። ፈቅደዋለሽ? እዚህ በሀዲያ አካባቢ የሆነ መስጂድ ጀምረን ነበር። በዚህ አጋጣሚ መሀል ላይ እየተቋረጠ ተቸግረናል እና ምናልባት ማገዝ የሚፈልጉ ሰዎች ካሉ ፕሮፋይል ስር አካውንትም የጀማ ስልክ ቁጥርም አለ። ሆሳና አካባቢ ነው። ማገዝ የሚፈልግ ካለ በዚህ አጋጣሚ በምለው ነው። መስጂዱ ላይ ያሉ ሰዎች ሊመጡና መስጂዱን ቢያዩ ብዙ ሰዎች ሊረዷቸው ሊያግዛቸው ይችላሉ ኢንሻአላህ። እሺ ጥያቄ አለ ግን ይሄው አለ እንዳለ በእኔ ቲክቶክ ላይ ያለው የለቀኩት አለ። መስጂዱ በቪዲዮ ለቅቄዋለሁ። ጀዛከላ። እሺ ጥያቄ አለ አስቀጥሉ። እሺ ኡስታዝ ቅድም እንደነገርኩ አንዴ ይቀጥል። ከታች ያለው አለች። እሺ ወንድም ቀጥል። ቅድም እንደነገርኩ ሰለምቴን እና ያኒ እኔና እናቴ ቅርብ ጊዜ ነው የሰለምን። ፋዘር አሁንም ካፊር ነው፣ ያኒ አልሰለምም። በክፍረት ላይ ነው ያለና እኔ ቅርብ ጊዜ ወደ አረብ ሀገር መጥቼ ነበር። እዚህ በባህር ምናምን መጥቼ ነበር ሳውዲ አረቢያ። አሁን ለበዓል ምናምን ለሱ ብር ብልክለት ያኒ ከተውሂድ ጋር ያኒ ከአቂዳ ጋር የሚያነካከኝ ነገር ነው። ወከዛሊክ በዓል ሲደርስ ያኒ እንኳን አደረሰ ምናምን ብለው ወንጀል ይሆንብኛል። እሺ እናንተ ከሰለማችሁ ቤተሰቦቻችሁ ካልሰለሙ የዛኔ ምድራዊ ህይወታቸውን በሚመለከት ህይወት ማገዝ ትችላላችሁ። የሚበላ የሚጠጣ የሚለበስ መጠለያ መታከሚያ ምናምን ሁሉ በሁለት ጊዜ ሲቀር፣ አንደኛ የበዓል ጊዜ ሲቀር፣ የዛኔ እነዚህ በዓላቶች ክህደት ስለሆኑ ከኢስላም አንጻር
ለዚያ ለክህደት ተግባር ማገዝ አይቻልም። አምላክ ሞቷል ብሎ ሲያከብር አባትህ አምላክ የሞተበት ጊዜ ወይንም አምላክ የተሰቀለበት አምላክ የተነሳበት ትንሣኤ እያለ ሲያከብር ወይንም አምላክ የተወለደበት እያለ ሲያከብር እንኳን አምላክህ ተወለደ ብሎ ሙስሊም አያግዝም። ይልቁንስ አንተ የዛኔ ምንድነው ዳዕዋ አድርግ። አምላክ ላይ እንዴት ናችሁ ቤተሰብ? አምላክ እንደማይሞት አምላክ እንደማይገደል አምላክ እንደማይሰጥ እና ማገዝ ነው። በዚህ ላይ እንትን መስጠት ሳይሆን ማድረግ ያለብህ አንተ ዳዕዋ አድርግለት። ኢብራሂምን ውሰዱ። ኢብራሂም ዓለይሂ ሰላምን ሱራ መርየም ላይ አንብቡት። አባቱን እንዴት አድርገው ሲያስተምረው ሲጠራው እንደነበረ ያ አበቲ ይለዋል። አባዬ ሆይ ኢኒ ቀድ ጃአኒ ሚነል ዒልሚ ማ ለም የእቲክ፣ ወደ አንተ ያልመጣልህ እውቀት ወደ እኔ መጥቶልኛልና ፈተቢዕኒ ተከተለኝ፣ አህዲከ ሲራጠን ሰውያ፣ ቀጥተኛውን መንገድ መራህ ዘንድ ይለው ነበር። ከሱ በፊት ምን አለው? ያ አበቲ ላ ተዕቡድ ሸይጣን፣ ያ አበቲ ሊመ ተዕቡዱ ማ ላ የስመዑ ወላ ዩብሲር ወላ ዩግኒ ዐንከ ሸይአ። አባዬ ሆይ ሊጠቅምህ ሊጎዳህ የማይችል ሊያይህ ሊሰማህ የማይችልን ግዑዝ ነገር ቀርጸህና ስለህ ለምን ለዚህ ትሰግዳለህ እያለ ያስተምረው ነበር። እነዚያ ምን ያደርጉ ነበር? ያለፉት ሰዎች በመካከላቸው ጻድቅ ናቸው ቅዱስ ናቸው ብለው የሚያስቧቸውን አካሎችና መላእክቶችን እየሳሉና እየቀረጹ ለእነዚያ ይሰግዱ ነበር። ዛሬ አብርሃም ቢመጣ ምንድን ነው የሚለው? ለመላእክና ለቅዱሳን ለጻድቃን እነዚህ ተቀርጸውና ተስለው ሲሰገድላቸው ከአምላኮች ሲጠየቁ ቢያዩ ነቢያቶች ምንድን ነው የሚሏቸው? ገብታችኋል? ነቢያቶች ይህን ያወግዙ ነበር። አንድን አምላክ ማንም እንኳን ያየው የለም። ማንም ሊገድለው ሊሰቅለው አይችልም። ገብታችኋል? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አምላክን አንድም ሰው እንኳን አላየውም ይላል። ሊያየውም አይቻለው። ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል። ክብር ለእርሱ እስከ ዘላለም ይሁን አሜን ይላል። አንድም ሰው አላየውም እየተባለ አይ አምላክ ታይቷል፣ ተገድሏል፣ ተሰቅሏል ብሎ ማመን ምን ማለት ነው? ከነቢያት መንገድ ጋር ለዚያ ለአንዱ አምላክ እንድንሰግድ ነው ነቢ ሰለላሁ ዐለይሂ ወሰለም መጥተው የመጨረሻን ዘመን ነቢይ አላህ ያስነሳቸው። የነቢያትን መንገድ ሂድና ዳግም ለሰዎች ስበክ ብሎ አስተላላካቸው። አምላክ የአብርሃም የኢስሐቅ የያዕቁብን አምላክ ያን አንዱን አምላክ አይሞትም፣ አይገደልም፣ አይሰቀልም፣ አይወለድም፣ አይወልድም። እርሱ ይፈጥራል፣ ያስገኛል፣ ነገራቶችን ካለመኖር ወደ መኖር ያመጣል። መሲሁንም ሆነ ማርያምን እንዲሁም ገብርኤልን፣ ሚካኤል እነዚህ ሁሉ ያስገኛቸው አንዱ አምላክ ነው። ገባችኋል? ይህ ነው እንደ አጠቃላይ አስተምረው እንጂ አባትህን በዚህ በክህደት መንገድ ላይ አታግዘው። እሱን ወደ ጥፋት ነው እንዳውም እያገዛችሁት ያላችሁት። የምትወዷቸው ከሆኑ ሰዎችን በጥፋት ላይ ስታዩቸው ከዚያ ከጥፋት እንዲመለሱ ማስተማር እንጂ በጥፋታቸው ላይ እንኩ ገንዘብ ብሎ መስጠት እነርሱን ማጥፋት ነው። ያ ወደ ጥፋት ነው እየመራቻቸው ያለው። ኢብራሂም ዓለይሂ ሰላም አባቱን እያየው ነው አይደል? በጣዖት አምልኮ ላይ ሳለ አያግዘው ነበር። ለዚያ እንዳውም ከዚህ ከጣዖት አምልኮ ከባዕድ አምልኮ ውጣ እያለ ያስተምረው ነበር። እሺ መርሐባ። ያኒ ግን በሌላ ነገር ዝም ብሎ በቃ በማንቀን ምናምን ለትቃሩ ምናምን ቢላክለት ችግር የለም። ሐቁ ችግር የለም። በማንቀን የሚበላ የሚጠጣ የሚለብሰው አግዘው። አላህ በቁርአን ላይ ሲናገር ወሳሒብሁማ ፊ ዱንያ ማዕሩፋ ይላል። ችግር የለም። ይሄ መማር ነው። መማር ነው። ሊቅ ያደርጋል። እንዴት ናችሁ ቤተሰብ? ሰላም ነው። ሰላም ናችሁ? አለን ሁሉ ሰላም ነው። እዚህ ትምህርት ሳዳመጥ ነበር እና እያዳመጥኩ ነበረ እሺ እየሰማሁ ነው። ቀጥል። እና የሆነ ቦታ እንድታነብልኝ ነበር ከመጽሐፋችሁ ውስጥ። እሺ ንገረኝ። ሱራ 43 እሺ ሱራ 43 እና 61 ያ ሱራ 43 ቁጥር ስንት? ቁጥር 61 ሱራ
ታነባዋለህ ወይንስ ላንብብልህ? አንተ ጋር ይዘው ከሆነ አንብበው፣ ችግር የለም። አይ አንብብልኝ እና ፍቹን ትነግረኛለህ። እሺ ችግር የለም። ሰለሞን ከ61 ነው። ሱራ 43 ቁጥር 61 ነው ያልከው? እሺ ሱራ 43 ቁጥር 61 وإنه لعلم للساعة فلا تمترن بها واتبعوني هذا صراط مستقيم ነው። እርሱም ዒሳ ማለት ነው ለሰዓቲቱ ማወቂያ በእርግጥ ምልክት ነው፣ በእርሷም አትጠራጠሩ፣ ተከተሉኝ፣ ይህ ቀጥተኛ መንገድ ነው በላቸው እያለ ይናገራል። ላብራራለህ ወይ እኮ ኢሳው ማለት ነው ይሄ ተከተሉኝ እውነተኛ መንገድ ነው አለ። ተከተሉኝ የሚለው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ነው። አምላክ ተከተሉኝ በላቸው እያለ ነው። በላቸው የሚለው አላህ ነቢዩ ሙሐመድን ነው። እስቲ ደግሞ አንብበው። እርሱም ዒሳ ለሰዓቲቱ ማወቂያ በእርግጥ ምልክት ነው፣ በእርሷም አትጠራጠሩ። 4 ነጥብ አደረገ። ይታያል። ከዚያ ምን አለ? ተከተሉኝ ይህ ቀጥተኛው መንገድ ነው በላቸው ይላል አምላክ። አላህ ነቢዩ ሙሐመድን በላቸው የሚለው እርሱ ነው። ስለ ዒሳ ተናገረና ከዚያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ተከተሉኝ በላቸው እያለ እየተናገረ ነው። ዒሳ ከትንሣኤ ቀን ምልክቶች አንዱ ምልክት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ይህች ዓለም አትፈጸምም፣ የማርያም ልጅ መሲሁ ከሰማይ እስኪወርድ ድረስ እያሉ ተናግረዋል። 10 የትንሣኤ ምልክቶች አሉ። ከነዚያ መካከል መሲሁ ሶስተኛው ምልክት ነው። ከዚያ በኋላ ትንሣኤ በሰባተኛው እሱ በአስሮቹ ምልክቶች ካለቁ በኋላ ትንሣኤ ትቆማለች። ስለዚያ እየተናገረ ነው እና ወተቢዑን እያለ ተከተሉኝ በላቸው እያለ ነቢ ሰለላሁ ዐለይሂ ወሰለምን አላህ እያናገራቸው ይህ ነው ቀጥተኛ መንገድ፣ ተከተሉኝ በላቸው ይላል። ተከተሉ ይላቸው ማለት ነው። ኢየሱስ ክርስቶስ ለእናንተ አልሞተም። ለማንም አልሞተም። ኢየሱስ ክርስቶስ አልሞተም፣ አልተሰቀለም። ኢየሱስ ክርስቶስ አልሞተም፣ አልተሰቀለም ብለን ነው ምናምን፣ ግን ተወልዷል። አዎ ተወልዷል። አይ ግን ቅድም የሆነ የተጻፈው የትኛው ትንሣኤ ነበር? ቁርአኑ ላይ የሚናገረው ትንሣኤ ነው። ይሄ አሁን የኔ ነገር ያነበብከው ስለ ዘመኑ ፍጻሜ ነው። እርሱም ለትንሣኤዋ ቀን ምልክት ነው እያለ ነው። ለሰዓቲቱ ምልክት ነው እያለ ነው። ሰዓቲቱ የሚለው የዘመኑ ፍጻሜ መጨረሻ ለሚፈጸምበት ጊዜ የዛኔ አንደኛው ምልክት ነው መሲሁ። ቅድም እያብራራሁልህ ነበር። ሐዲስ ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላ ተቁሙ ሰዓቱ ሐታ ተረው 10 ዓለማት ሰዓሉ 10 የትንሣኤን ምልክት እስክታዩ ድረስ ትንሣኤ አትቆምም አሉ። ገብቶሃል አይደል? ከነዚያም ምልክት አንደኛው የመሲሁ ዳግም መምጣት ነው ብለው ተናገሩ። አላህ እዚህ ቦታ ላይ መሲሁ ለትንሣኤው ቀን ምልክት ነው እያለ እየተናገረ ነው። ያቺ ዓለም ለመፈጸሟ አንደኛው ምልክት ነው። 10 ምልክት አሉ። እሱ 3ኛው ደረጃ ላይ ይገኛል። ኦኬ፣ ሌሎቹ ስንት ነበረ መሲያቶች? ሌሎቹ የትንሣኤ ምልክቶች ናቸው። 10 የትንሣኤ ምልክቶች አሉ። ከነዚያ መካከል መሲሁ 3ኛው ነው። የመጀመሪያው አንደኛው መህዲ የሚባል ፍትሃዊ መሪ ይነሳል። ከዚያ በኋላ ሐሰተኛው መሲህ ይመጣል። አይሁዶች እስካሁን መሲሁን እየጠበቁ እንደሆነ ታውቃለህ አይደለ? ቆይ አሁን ትንሣኤና ዘመን የዓለም ፍጻሜ አለ አይደለ? እሱ ግን የተለያዩ ነው። ለይተም ታውቀዋለህ። የዘመኑ የሚሆነው ነው ወገናችን። የዘመኑ ፍጻሜ ዓለም ሲፈት ትንሣኤ ማለት ከሙታን መነሳት ማለት ነው። ይህን ታውቃለህ አይደል? አዎ የዛኔ ዓለም ትፈጸምና ሰዎች ይነሳሉ አይደል? ያ የሚሆንበት ጊዜ የዛኔ ወደፊት የሚሆነው ነው። ይሄ እየተናገረ ያለው አንቀጽ ለትንሣኤዋ ቀን ምልክት ነው መሲሁ እያለ እየተናገረ ነው እንጂ ሙቶ ተነስቷል እያለ አይደለም።
ኦኬ እዛኔ ፍርድ ሲቀበሉ ሞቶ የሚነሱበት ሰዎች ማለት ነው። ይህም ፍጻሜ ከመከሰቱ በፊት የሚሆነውን እየተናገረ ነው እንጂ ስላለፈ ነገር እየተናገረ አይደለም። ይሄ ነገር ግን ማለት ነው ይሄኛው ምዕራፍ አንተ እንዳነበብክልኝ ሳይሆን የሚያወራው ግን ስለ ኢሳ ነበር መጽሐፉ። እኔ ታውቃለህ እኔ አረብኛ ስለማልችል ነው እኮ ስለ ኢሳ ያወራል አልኩኝ እኮ። ኢሳ የትንሣኤዋ ቀን ምልክት ነው ብሎ ይናገራል እያልኩ እኮ። ለምንድን ነው የኢሳ የትንሣኤ ምልክት የሆነበት ምክንያቱ ምንድን ነው? ኢሳ አሁን እናንተ ጋር ነብይ ብቻ ነው አይደል? ኦልሬዲ እና ምንም ለሶስተኛ ጊዜ ልድገምልህ። 10 የትንሣኤ ምልክቶች አሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢሳ ብቻ አይደለም የትንሣኤ ቀን ምልክት። እሺ 10 የትንሣኤ ምልክት አሉ አሉ ነብዩ መሐመድ። ከነዚያ መካከል አንደኛው ኢሳ ነው ታላረል እሱ በሶስተኛው ደረጃ ላይ የሚገኘው ምልክት ነው። አስርቶቹ ምልክቶች ከታዩ በኋላ ትንሣኤ ዛኔ ይሆን ይሰማል። ይቆራረጣል እንጂ ይሰማል። ይኸው ቀጥታ እዛኛው ምዕራፍ ላይ ማለት ነው ስለ ኢሳ ነበር ያወራው። ትክክለኛ መንገድ ኢየሱስን ስሙት ነው ያለው። ሄሎ ኢሳ ይሰማል። ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው? ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው? አዎና እንዴ ኢየሱስ ግን አምላክ እንዳለው ይናገራል መጽሐፍ ቅዱስ ላይ እኮ። የትኛው ምዕራፍ ላይ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ይናገራል። ኤፌሶን ምዕራፍ 1 ቁጥር 3 ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ሌላስ? ስለዚህ ምን ትላለህ? ኢየሱስ ክርስቶስ አምላክ እንዳለ ይናገራል። ምን ትላለህ? እዛ ጋር ኢየሱስ ክርስቶስ አምላክ እንዳልሆነ የተናገረው። ያው ስለዚህ አምላኩ ማን ነው? የኢየሱስ ክርስቶስ አምላክ። ኦኬ ኢየሱስ ክርስቶስ ሲወለድ እዚህ ኢየሱስ ክርስቶስ መምጣቱ ሐሳቡ ምን ነበር? ኢየሱስ ክርስቶስ ወደ ምድር መምጣቱ ስለ ሐሳቡ በኋላ እናወራለን። አምላኩ ማን ነው እያልኩኝ ነው። አምላክ የለውም ስላልክ ነው ቅድም። አምላክ እንዳለው አመንካውን በቃሉ መሰረት ኖ እኔ አምላክ ብዬ ነው ማምነው። ነገር ግን አምላክ አለኝ ይላል ኢየሱስ። ላሳይህ፣ ቃሉን ታነባዋለህ? እስቲ ንገረኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ቆይ ላሳይህ አንድ ጊዜ እንድታየው። አንተ ይለኝ እንደታውዳ ያው እና እዚህ ጋር ምን ይላል? ይታያል። ማክማክ ማክማክ አሎ እሺ እሺ ጥያቄ ላይ ቀጥል። ለማንኛውም አምላክ ወራህመቱላሂ ወበረካቱ ኢየሱስ ክርስቶስ አምላክ ያለው ሰው ነው። ሰው ነኝ ብሎ ቃል በቃል ይናገራል። አምላክ አለኝ ብሎ ቃል በቃል ይናገራል። ቆም ብላችሁ አስቡ ክርስቲያኖች። እኔ ሰው ነኝ አለ ኢየሱስ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። አምላክ አለኝ ይላል ቃል በቃል። ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ይናገራል። እሺ ስለዚህ አምላክ ያለው እሱ አምላክ አይደለም ማለት ነው። ለአምላክ አምላክ አይኖረውም። እሺ ወአለይኩም ሰላም። ጥያቄሽ ምንድን ነው? ሁሱን የምኖረው ሳውዲ ነው። እኔ ዱባይ ነው። ለብዙ ዓመታት ወደ 9 ዓመት ኖር ያለሁኝ። እኔ ካለሁበት ህይወት አንፃር የሰራሁበት ያናክል አይደለም ሱም ይቻላል። ለምን ወጣለህ? ኧረ ምን ነው አንዴ እሺ ምናልሽኝ? እኔ የምኖረው ሳውዲ ነውና ለ9 ዓመት ሰርቻለሁ። ሳውዲ ላይ የሰራሁበት በማይሆን መንገድ ላይ ወደ ዜሮ ተመድሻለሁኝና
ከ9 ዓመት በላይ መስራት አቃተኝ። በእርግጥ ስራ አለኝ። እኔ ቤት ነው የምንሰራው ያው ሱዲ ስንኖርና ውጭ ላይ ስራ መስራት ፈልጌ ነበረ። በኦንላይ ስራ ማለት ነው አግኝቼ ነበርና በኦንላይ ያኔ የሚሸጥ እንግዲህ አሁን በሚዲያ ነው እንደምታውቀውና እሱ እንዴት ይታያል? ደሞ ቤት ላይ ነው የምሰራው ግን አልቻልኩም። ያኔ አቃተኝ። በኦንላይ ስራ ብሰራ እንዴት ይታያል? ፊትሽን ምናምን እንደዚህ ሰዓት ገልጾ ምናምን ከግርዶሽ በስተጀርባ ሆነሽ ሐላል የሆኑ ስራዎችን መስራት ችግር የለውም። ኦኬ ደግሞ ቤተሰቦቿ ክርስቲያን ናቸው ማለት የእናቴ ብቻ ናት። የእናቴ ቤተሰብ እንደዚህ አዙማ ሲሆን ሰርግ ሲሆን የሆነ ግብዣ እንጠራለን እንሄዳለን። ግን እነሱ እርድ ያርዳሉና የኛ እርድና የነሱ እርድ ይለያያል። እነሱ በሰሩበት ሳህን ማለት ይታጠባል። 3-7 ታልታጠበ እንደ ነጃሳ ነው የሚታየው። እነሱ የጠጡበት እነሱ የነኩት ምናምን ንክኪ ይባላልና እንዴት ይታያል እሱ? ያኔ እዛ ስንከድ እንዴት መብላት እንችላለን? እንደማንኛውም የተበላበት አንዴ ካጠባችሁት በቂ ነው። 7 ጊዜ ጠቡ ምናምን የሚባለው ስህተት ነው። ኦኬ አንድ የታጠብ ነው በቂ ነው። ይበቃል። ኦኬ ከታይ ደግሞ የምትከታተለ ጓደኛ ያለች እየሰማኝ ነው። ያው እሷ መግባት ስላልቻለች ነው። ባሏ ጋር 4 ዓመት ተቀምጣለች። ከ4 ዓመት በኋላ በእሷ ምክንያት ነው የተጣሉት። እሷ በእሷ ምክንያት ስለነበረ ተለያዩ። ጥፋት እሷ ናት ያጠፋችውና ተተለያዩ። ኦልሞስት ዓመት ከምናምን ሆኗል። እስካሁን ድረስ ግን ጸጸት ነው ያኔ ባላረጉት በእሷ ጥፋት ነው የተለያዩትና ለዚህ ነሲሃ ስጣት። እሷ ሰለምቴ ናት፣ ያናክል ዲን ናት፣ የተከታተለች ነውና ነሲሃ ስጣት። ጀዛክላህ ኸይረን በተር قدر الله ما شاء فعل። እሺ እና ባለፈ ነገር አትጨናነቁ፣ ራሳችሁን አታስቡ። የሆነ ነገር ከሆነ ሆኗል። መስተካከል የሚችል ከሆነ ያ ኒካህ የምታስተካክሉበትን መንገድ መሞከር ነው። ያን ነው ማድረግ ያለባችሁ እንጂ ስላለፈ ነገር በመጨናነቅ የሚለወጥ ነገር አይኖርም። ስላለፈ ነገር በመጨናነቅ የሚለወጥ ነገር አይኖርም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ኩሱ? ዛሬ ደግሞ አንተ ነው የምትጠየቀው። ቻይበሽ እንደው ኩሱ በስንት ዓመት ነው አንተ ይሄን ኢልም መቅራት የጀመርከው? ቤተሰቦች ጋር ሆነህ ነው ወይ ከቤተሰቦች ርቀህ ነው? እኔ ቤተሰቦች ጋር ሆኜ ነው እዛ ሰፈር ለሰፈር። በስንት ዓመት እስኪ በስራ? እኔ ስንት ዓመት የነበር ልጆች 12 ምናምን አካባቢ ነበርኩ የዛኔ። 6ኛ ክፍል ነው ትምህርት ስማር፣ ገና ልጅ ነበርኩ መሰለኝ። በ12 ዓመቴ ምናምን ነው። አባቴ ቁርአን እንድቀራ በጣም ይፈልግ ነበር ልጅ እያለ። ከዛ በታች ባለ ነው እድሜ ላይ እንደ ማንኛውም ህፃናት ልጆች እኔን ወንድሞቼ ምናምን እንድንቀራ በጣም ብዙ ሞከረ ምናምን። በቃ እምቢ አልነው ምናምን። ከዛ መጨረሻ እንደገና ልክ በዛ እድሜ ላይ ሲሆን ጊዜ ቁርአን ገባሁኝ። ታሪኩን ከዚህ በፊት ነግራቸዋለሁ። ልድገመው? ያስቃል። አልሰማሁኝም። ድገምልኝ። ጭራሽ እቀራለሁ ብዬ አላሰብኩም ነበር። እሺ ማነስ ስንት ዓመትህ ነው? እሺ ከዚህ በፊት ነግራቸዋለሁ እንጂ አይደል? ልድገምላችሁ። የሚያስቅ ታሪክ ነው። ድገምልን። ወላሂ ድገምልን። ምክንያቱም እኔም እነግርሃለሁ ለምን እንደፈለግኩኝ። እሺ ልድገምላችሁ መሰለኝ። እንዴት ወደ እስላማዊ ትምህርት ለመማር ጀመርኩኝ የሚለው ልንገራችሁ።
እንግዲህ ህፃን ከልጅነት ጀምረን ነው። እኔና ታላቅ ወንድሜ ሰይድ የሚባል ወንድም አለኝ። እሱ ጋር አንለያይም ነበር ከልጅነት ጀምረን እና ህፃን እያለን በአካባቢያችን አንድ ፊልም ቤት አለ። ማንኛውም ህፃን እያየ ፊልም ስናይ ያላረል ህፃን እንደ ፊልም የሻሩክ ምናምን ህርትክ የዛኔ እኛ በነፃ ነበር የምናየው። እኔና ወንድሜ በነፃ ነው የምናየው፣ አያስከፍለንም። ህፃን እያለ ነው እንግዲህ ከ10 ዓመት በታች ባለው እድሜ ማለት ነው። ከዚያ በኋላ ፊልም በጣም እናይ ነበር። እኔና ወንድሜ አንከፍልም። የማንከፍልበት ምክንያት ለፊልም ቤት ለሚያሳየው ልጅ ጫት ቅጠል፣ ይሄ የጫት ቅጠል አለ አይደለ? ከቤላ ቢባል እሱን እንለቅምለታለን። ከዛ በነፃ ያሳየናል፣ አንከፍልም። ይሄ የሆነው ከ10 ዓመት እድሜ በታች እያሉ ነው፣ ገና ህፃን እያለን ከትምህርት ቤት እየጠፋን ፊልም ቤት ነበር የምናሳልፈው። ከዚያ አባቴ እንድንቀራ በቃ ቁርአን መቅራት አለባችሁ ብሎ ወደ ቁርአን ቤት ሊወስደን፣ በቃ ጭራሽ አንሰማም ነው። የለመድነው እዛ ነው፣ ያደግነው እዚያ ነው። የፈለገ ቢሆን በቃ ከዚያ በኋላ ይሰማቸዋል። ይሰማል። ከዚያ በኋላ ከፊልም ቤት አንወጣም ነበር አስታውሳለሁ። መጨረሻውን አንቀራም ስንለው ጊዜ ጫማችንን ሁሉ ምናምን እንደዚህ ቀማ ነው። ያለ ጫማ እንዴት እንደምትሄዱ ፊልም ቤት አያለው ይላል። ብዙ ደከመ። ለማንኛውም ብዙ ጣረ፣ እምቢ አልነው አንቀራም ብለን በዛው ተወን። በቃ መጨረሻ ላይ ተስፋ ስቆርጥ ጊዜ መጨረሻውን ልክ 11 ዓመት ከምናምን አካባቢ 12 ዓመት ሊደርስ አካባቢ ላይ የሆነ ነገር ተከሰተ ከፊልም ቤት ከሚያሳየው ልጅ ጋር ማለት ነው። እስከዚያ ድረስ አስቡት፣ ከ7 ዓመት ምናምን አካባቢ ጀምረን ህፃን እያለን በቀን 3 ጊዜ እናያለን። ጠዋት እናያለን፣ 7 ሰዓት ላይ እናያለን፣ ማታ ላይ እናያለን። ደስ የሚለው ፊልም የሚያሳየው ልጅ መጥፎ ፊልም ሲሆን ልክ ማታ ማታ ምናምን ዛሬ አትገቡም ይለናል። ለምን እንለዋለን? ለእናንተ አይሆንም ይለናል። በቃ ተናደን ምናምን እንሄዳለን። ከዛ መጨረሻውን ልክ በዚያ እድሜ ላይ 12 ዓመት ላይ ምን አካባቢ ልደርስ ስል አስታውሳለሁኝ። አንድ ቀን ሳንለቅምለት ቀረሁኝ ለፍየሎቹ ቅጠል ከበላ ማለት ነው። የጫት ቅጠል እኛ ሰፈር ነው ጫት ተራ የሚሸጠው፣ በራችን ላይ ነው። እንለቅምለታለን፣ በጆንያ ይዘለት እንሄዳለን። ቀኑ ሙሉ ፊልም ያሳየናል። የዛኔ የአላህ ጸጋ ተመልከቱኝ። ሳንለቅም ቀረሁኝና ዝም ብዬ ሄድኩኝ ፊልም ቤት። ብር አለን ጀላቲ ምናምን እየመጠጥኩኝ፣ ያቺ የ10 ሳንቲም ጀላቲ ያለች አይደለ? እሷን እየመጠጥኩኝ ምናምን ፍራንክ ይዣለሁ በኪሴ የተረፈኝ። ገባኝ ፊልም ቤት ተቀመጥኩኝ ወንበር ላይ፣ ቀን ላይ የሚታይ ፊልም ምናምን እንደዚህ ለማየት። ከዛ ሂሳብ እየተቀበለ እኔ ጋ ሲደርስ ዛሬ አልለቀምክም አይደለ? ሂሳብ አምጣልኝ። እሺ አልኩትና ሰጠሁት። ከሰጠሁት በኋላ እኔ ነገር ካለፈ በኋላ ነው እንደገና እንትን የሚለኝ። እንዴ ለምንድን የተቀበለኝ አልኩ። ፍራንኩ ችግር የለውም ልስጠው፣ ግን ዛሬ ስላለቀምኩለት በአንድ ቀን እንትን እስከ ዛሬ እንትን ያልኩትን ምናምን ብዬ ተናደድኩኝ። በዚህ እልህ ያዘኝ። ቀስ በቀስ እዛ ቁጭ ብዬ ፊልሙን ማየት አልቻልኩም። አይ አላይም በቃ አልኩኝና ወጣሁኝ። በዛ እድሜ ወጣሁኝና ልክ ወደ ፊልም ቤቱ ዞር አልኩኝና ማልኩኝ። በቃ ወላሂ በአላህ ስም እላለሁኝ ድጋሚ እዚህ ፊልም ቤት አልመጣም አልኩኝ። ሌላ ፊልም ቤት የለም ደግሞ የሚገርም ወዴትም አልሄድም። ከማልኩኝ በቃ ያን ነገር አላደርግም ካልኩ አላደርገውም። ከልጅነት ወላሂ አልመለስም ሁለተኛ እዚህ ፊልም ቤት አልኩኝ። ከዛ ሄድኩኝ ቤቴ። ልክ ጠዋት ላይ ምናምን ወዴት ልሂድ በጣም ጨነቀኝ። ምክንያቱም የለመድኩት እዚያ ነው። በቃ ጠዋትም ቀንም ማታም እዚያ ነው የምውለው። ምያለሁኝ እንዳልደረጉ። ከዚያ የምሄድበት ሰዓት ጓደኞቼ ወደ ቁርአን ቤት ሲሄዱ የሰፈር ልጆች ተመለከትኳቸው። ወዴት ነው የምትሄዱት አልኳቸው። ቁርአን ቤት አሉኝ። ታስከትሉኛላችሁ ልሄድ አልኳቸው። ና ችግር የለውም አሉኝ። እኔ ለመቅራት አላሰብኩም ነበር። አላህ ለካ ለዚያ ነው ያዘጋጀኝ። ለዚያ ነው ከዚያ ከፊልም ቤት እንደወጣ ያ ሁሉ ችግር እንዲፈጠር ያደረገልኝ። አልሐምዱሊላህ።
ከዛ ልከተላቸው አልኳቸው። እሺ አሉ። አስከተሉኝ። ሄድኩኝ። ልክ ቁርአን ቤት ገባሁኝ። አሊፍ ክፍል፣ ባ ክፍል፣ ታ ክፍል፣ ሳ ክፍል አለ ምናምን እንደዚህ እያንዳንድ ክላስ ተለያይቶ ሲሄድ ጊዜ እዛ አሊፍ ክፍል ገባሁኝ። እዛ ነው የምትገባው የመጀመሪያ ተባልኩኝ። አሊፍ ባ ምናምን እንደዚህ አሊፍ ባ ታ ሳ ጅም ይላሉ። ጩኸት አልወድም ከልጅነት ጀምሬ። እነዚህ ይጮሃሉ እኔ አልቀራም አልኩ። ከዛ እዛው የመስጅድ ልጆች የደጋ ልጆች የማውቃቸው አሉ። አህመድ ጁድ እና ሚፍታህ ይባላሉ። ወንድማማች ናቸው። እነሱ ቁርአን ይቀሩ ነበር ይዛኔ። በጣም ጎበዝ ልጆች ናቸው። ጠየኳቸው። እኔ ዝም ብዬ እንደው ቁርአንን ስለሚጮሁ መቅራት አይገባኝም አልኳቸው። ዝም ብዬ ግን ሶላት ብቻ ብሰግድ ጀነት እገባለሁ አልገባም አልኳቸው። ትገባለህ አሉ። እንግዲህ አሁንስ ሶላት የሚባል አልተውም አልኩኝ። የፈለገ ቢሆን ሶላት በዚያ እድሜ ጀመርኩኝ። ትምህርት ቤት ራሱ በረፍት እየወጣኝ እሰግዳለሁ ምናምን። አንድ እንዲያልፈኝ አልፈልግም። አላህ ሱብሓነሁ ወተዓላ የሆነ እውነተኝነታችሁን ካየ በዚያ በሂዳያችሁ ላይ ሂዳያን በራሱ ይጨምርላችኋል። ወለዚነ እህተደው ዛደሁም ሁደን ይላል። እነዚያ ቅኑ መንገድ የተመሩትን ቅናቻን ይጨምርላቸዋለሁኝ ይላል። እኔ በሶላቴ ላይ ጥንካሬን አየና አላህ ሱብሓነሁ ወተዓላ ቁርአን የምቀራበትን መንገድ ደግሞ ሊያመቻችልኝ ነው። ተመልከቱ። እኔ ከብዶኛል ብዬ በራሴ ውሳኔ ወጥቼ ነበር። ምንም ይሄ አይገባኝም በይ ተመልከቱ። እዚያ ከዕለታት አንድ ቀን በዚህ ሁኔታ እያለሁኝ የሚገርማቸው ሶላቴን ግን አልተውም። ሱብሒ እንዴት እንደምሰግድ ታውቃላችሁ? የመህዲ አያት መህዲ የሚባል ልጅ ያለ ሰፈራችን እሱ አያት ነው። ይዞ ይሄዳል ወደ መስጂድ ባትሪ አብርቶ ይሄዳል ሁሌ። ልክ ውዱ አድርጌ ከሱብሒ በፊት እሱን እጠብቀዋለሁ። እንደዚህ በመስኮት በሽንቁር ምናምን እከታተላለሁ። ስለ ጓደኞቼ አያቸዋቸውና በቃ መለሳለሁ መስጂድ ማለት ነው። አንድ ገጠመኝ እንገራቸው። እንደለመድኩት ይሄ ሰውዬ ልክ ውዱ አድርጌ ምናምን እንደዚህ ጠበቅኩት። ከኋላ ልክ እየሄድኩኝ ምናምን እንደዚህ ማን ነው ብሎ ወደኋላ እንትን ባትሪውን ፖክ ሲያደርገው የለውም በሩጫ ለካውት ቀነኒሳ ሆንኩኝ። በቃ ደነገጥኩኝ የመጨረሻ ማለት የኛ አንድ ቀን አንድ ሌሊት ላይ ያ ህልም ምንድን ነው? በጣም ሀብታም ነኝ በህልሜ ሳይ ራሴን ማለት ነው። በጣም ሀብታም ነኝ። ዓለም ላይ እንደኔ ትልቅ ሀብታም እንደሌለ ያቸው። ከዛ በዚያ ሁኔታ ላይ ሁኜ ሳለሁኝ በቃ በህልሜ ዓለም ስትፈጽም እመለከታለሁ። በሰማይ ስትቀደድ ምናምን እንደዚህ ብዬ ስጠይቅ
ሰው ሁሉ በጥቃ በጣም እንደዚህ እንትን ይላል። በጣም በመጨናነቅ ውስጥ ሆኗል። ምንድን ነው ብዬ ስጠይቅ አንድ የማላየው አካል ይህማ ቂያማ እየቆመ ነው ሲለኝ ይሰማለሁ። ገንዘብ ሁሉ እንዳለ ለድሃዎች ሰደቃ ስጡልኝ ይላል። ብትሰጥም ዋጋ የለውም ጊዜው አልፏል የሚል ድምፅ እሰማለሁ። በጣም ተጸጸትኩኝ። በጉልበቴ ተንበርክኬ ያለቀስኩኝ። ጌታ አንድ እድል ስጠኝ ያሻል በቃ ጊዜው አልፏል የሚለውን ድምፅ ይሄ መልእክት ቶሎ ቁርአን እንድቀራ የሚያሳየኝ መልእክት ነው ብዬ በራሴ የተረዳሁ ዛኔ ልክ የህይወት አዲስ እድል እንደተሰጠኝ እያንዳንዷን ደቂቃና ጊዜ ከዚያ በኋላ እንደ ትልቅ ዋጋ ሰጥቻት አሁንም አሊፍ ባታ ሂሳብ ምናምን ቁርአን ቤት ተቀምጬ ያህል በለው ትዝ የሚለኝ ነገ ልክ ዛሬ በቃ ቂያማ የሚቆም ሁላ እየመሰለኝ ይጨንቀኛል። ከዛን ጊዜ ጀምሮ ቶሎ ሳልሐፍዝ እንዳታቆመው ይሄን ቂያማ እያልኩኝ ሁሉ ራሴን እንትን ከዛ ከአሊፍ እስከ ያ እነዚህን ጻፈልኝ ብላክቦርድ ላይ ጻፈና እነዚህን በደንብ ያዛቸዋለኝ። እነዚህ ይበቁኛል፣ እነዚህ ሲይዛቸው ጊዜ ቀጣይን ትነግረኛለህ አልኩት። መያዜን አረጋግጥ በሁለት ቀን እንደዚህ ያዝኳቸው። ወዲያው ከዛ ፈትሐ ኪስራ በማስከን ላይ ከታች እያደረገ እያነበበ ምናምን ያሳየ ጀመር። ከዚያ ለመድኩኝ ማንበብ። ወዲያው ወደ ቁርአን ቤት ሄድኩኝ። የዚያው ቶሎ ብዬ ቁርአን አከተመ። ቁርአን ያለኝ ፍቅር ከኪሴ ቁርአን አይጠፋም ነበር። ወደ ትምህርት ቤት ሲሄድ ቁርአን ይዤ እሄዳለሁ። መንገድ ላይ ሲሄድ ምናምን እንደዚህ ተማሪዎች በማይበዙበት ሌላ ቀርቀስ የምትባል ሰፈር አለች። በዛች አቆራርጬ ቁርአን እየቀራሁ ሁላ መንገድ ላይ እሄዳለሁ። በረፍት 15 ደቂቃ ትምህርት ቤት በቀን የመጀመሪያ ነበር ማለት ነው። ወደ 60 ገጽ 30 ገጽ 40 ገጽ ምናምን ዝም ብዬ ቀር ነበር። ወደ አከተምኩኝ እና ጨረስኩኝ። ሂፍዝ ጀመርኩኝ። ሂፍዝም ልክ እንዲሁ ቶሎ ብዬ አከተምኩኝ፣ ጨረስኩኝ። ከኢትዮጵያ ምናምን ውድድር ያካሄዳሉ። ከመካ የመጡ ሰዎች አረቦች ናቸው። ከአጠቃላይ ከሁሉም ከኢትዮጵያ ሀፊዞች ምናምን የተውጣጡበት ውድድር የዛሬ 13 ዓመት ምናምን በፊት በፈረንጆች 2012 13 አካባቢ ያን እዚያ ውድድር ላይ ተሳትፎ ነበረ። ሄድኩኝ መካንም መዲናንም ምናምን እንደዚህ ብዙ ቦታ አስጎበኝን ምናምን። ከዛ ያው ያቀሩኝ ሼክ አብዱልቃድር ይባላሉ። አላህ ጀዛቸውን ይክፈላቸው። እርሳቸው የመን ሱዑዲ። ከዚያ በኋላ ሳውዲም ተምረው መጡ፣ እኛን መጡ ኢትዮጵያ ላይ። ከዚያ ተፍሲር አስተማሩን፣ ኪታቦችን አቀሩን ምናምን።
እና ይህ ነበር አልሐምዱሊላህ። ከትምህርት ቤት ሰቃይ ነው። አንደኛ የሚወጣ ልጅ ነው ያለኝ እና እኔ ይሄን ብዙም አይደለም ጭንቅላቴ እዛ ጋር የለም። ኡስታዝ ቀጥሬለት ቁርአን ቤት አስገብቼው ወደዚህ ብንለው ወደዛ ከአመት እስከ አመት ቢበዛማ ወይም ተባረክ በቃ ወይ አንድ ጁዝ ሁለት ጁዝ ከአመት እስከ አመት ወይም ደግሞ 6 ቀን ነው አስገባሁትና ልቤ መረጋጋት ተቃጠው እንዳላውጣ ወስኜ ያስገባሁት። ካስገባሁት በኋላ ደግሞ ጭንቅላቴ እየተረበሸ አዛ አደረገኝ። ምንድነው መፍትሄ ረህማን ብዬ እንትን ሂፍዝ ማዕከል እንትን በሉ ልጆቻችሁ ሰፊ ከተማ ላይ ከሆኑ እንዲሁም ደግሞ በተለይ በዚህ ዘመን ስልክ አለ ሞባይል ያን እንዲይዙ ካደረጋችኋቸው ብዙ እንዲህ የከተማ እንትን የሚወስውሳቸው ነገር አይኖርም እና ደግሞ የዛን አልሐምዱሊላህ ይሄ እንዲህ ያን ያክል ስልክ እና ያ እሱን ብታደርጉ ወደዛ አካባቢ ብትልኳቸው መልካም ይመስለኛል። አይብዛቸው ማለት ነው። ይብዘት ቶሎ የሚታፈዝበት ቦታ ነው እና ቶሎ የሚያፈዙበት መንገድ አለ እዛ ጥሩ እንትን ይሆናል። የ9 ዓመት ልጅ ይቀበላሉ። ከቻለ መቅራት ከቻለ እድሜ ገደብ የላቸው። ትጽፍልኛለህ በውስጥ ፊውያት ደጋነ ደቡቦል ደጋን ሁላች በኦንላይን እንዳቀሯቸው ሂፍዝ መቅራት የሚፈልግ ሰው ካለ ከሩቅ ልክ እንዲሁ ደግሞ ሊሆን ይችላል፣ ጀማሪ ሊሆን ይችላል። ማን ልክ ሌላ ቦታ ላይ እንትን እንደምትሉት እንደምትከፍሉት ሊሆን ይችላል። እነሱ እንዲያቀሯችሁ የሚፈልግ ሰው ካለ እዚያ ያመጣላቸዋለሁ አንድ ቀን። አገናኘን። ግን አሁን እኔ ጊዜው መርከዝ ባቡ ጠያር የሚባል መርከዝ ብዙበትን መንገድ እንትን ይሉላቸው ይበሉላቸው። ያውና አዲስ ጥሩ ነው ሲባል ነው የወሰድኩት። ለማንኛውም እስኪ አንተም ያልካቸውን አቅርብልንና የሚቻል ከሆነ ቁርአን ያላከተሙትን ልጆች ከዚህ በላይ እንትን ማለት ይችላሉ። ትንሽ ስልክ አሁን ካሉት ልጆች ከስልክ ከምን ከምራ እናገኛቸውም እኮ ብዙ
የምትለው አይደለም። ልጅ ስለሌለክ እኮ ነው አንተ። بسم الله الرحمن الرحيم إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا وكانت امرأتي عاقرا فهب لي من لدنك وليا يرثني وغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي راب فأوحى إليهم أن سبحوا بكرة وعشيا يا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعل فأتت به مكانا قصيا فجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وقد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا إني نذرت للرحمن صوما فقولي إن
نذرت للرحمن صوما فلن أكلم فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فهل أرجمنك واهجرني مليا قال سلام عليك قال سلام عليك سأستغفر لك ربي إنه كان بي حفيا ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له من عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه واذكر في الكتاب إسماعيل إنه كان
صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حولهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسعون فيها من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات وما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين الرحمن عتيا ثم لنحن أعلم بالذين هم أولى بها صنيا وإن منكم إلا واردها كان على ربك حتما آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وضعف جندا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد لهم عزا كلا سيكفرون بعبادتهم ويكون
ألم تر أنا أرسلنا الشياطين على الكافرين تسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا تخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا أعوذ بالله من الشيطان الرجيم بسم الله الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين الحمد لله رب العالمين الرحمن الرحيم الذين أنعمت عليهم غير المغضوب عليهم ولا الضالين الحمد لله رب العالمين صراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم
مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم الحمد لله رب العالمين الرحمن الرحيم مالك يوم الدين صراط الذين أنعمت عليهم غير المغضوب عليهم ولا الضالين نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت بسم الله الرحمن الرحيم الحمد لله رب العالمين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين ولا الضالين يعني يا كده الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين المغضوب عليهم ولا الضالين እሺ አሁን ደግሞ በተለያየ ቃል ሱረቱል ፋቲሓ በአንድ ትንፋሽ
الحمد لله الذين أنعمت عليهم غير المغضوب عليهم ولا الضالين. صراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. بسم الله ولا تولوا عنه وأنتم تسمعون ولا تكونوا كالذين قالوا سمعنا وهم لا يسمعون. إن أرضي واسعة فإياي فاعبدون. كل نفس ذائقة الموت ثم إلينا ترجعون. والذين آمنوا وعملوا الصالحات لنبوئنهم الذين صبروا على ربهم يتوكلون. وكأين الله يرزق وإياكم وهو السميع العليم. وزكريا فاستجبنا له ووهبنا له يحيى وأصلحنا له زوجه إنه وكانوا لنا خاشعين. والتي أحصنت للعالمين. إن هذه أمتكم أمة واحدة وأنا ربكم فاعبدون. فمن
يعمل من الصالحات وهو مؤمن فلا كفران لسعيه وإنا له كهم لا يرجعون حتى إذا فتحت يأجوج ومأجوج فإذا هي شاخصة أبصار الذين كفروا يا ويلنا فإذا هي شاخصة أبصار الذين كفروا يا ويلكم وما تعبدون من دون الله حصب جهنم أنتم لها واردون وكل فيها خالدون لهم فيها زفير وهم فيها لا يسمعون إها مبعدون لا يسمعون حسيسها وهم فيما اشتهت أنفسهم خالدون لا يحزنهم الفزع يوم يطوي السماء كطي السجل للكتب كما بدأنا أو نكون